መራ ጊዜ ምክትል ጠቅላይ ሚኒስትሩ እንደዚህ አይነት ቶን በሚመስል ግልጽ የሆነ መልእክት ሲያስተላልፍ አይቼው አላቅም። እንደውም ወንድሞቻችን ጫካ ያሉት ወንድሞቻችን ምናምን በሚል ቶን ነበረ። አሁን ግን የተናገረው ነገር ክሊርሊ ከኑጋ አሰሊጥ አብረት ወቀጣለህ የሚል ዳይሬክት ሜሴጅ ነው እንትን ያለው። ስለዚህ መስመራችሁን ወቁ፣ ወስኑ፣ ለመነጋገር willing እንትን ካላችሁ ወደ ጭንቅላታችሁን አስቡበት የሚል ዳይሬክት ሜሴጅ ነው የተናገረው። ያን ሜሴጅ ደግሞ ክሊርሊ በጣም ሰፖርት ማረጋው ነገር ነው። ምክንያቱም የሚመለስ ጋር እሹሩሩ ምናምን የሚባል ነገር የለም። እዚህ ላይ አንዳንዶቹ ሲደነፉ ምናምን ነገር ያስቀኛል በጣም። መንግስት በእኛ በኩል ባላል ነው ምናምን no it doesn't work like that። ስልጣን doesn't work like that። ወይ ትደራጃለህ፣ እኩል ቻሌንጅ መንግስትን ማድረግ የሚችል ሲቹዌሽን ትፈጥራለህ፣ አለበለዚያም ደግሞ you get back in the line ማለት ነው። አገርህን እንደ አገር አንተም ለጥያቄ ልጠይቅሽ ልልና ለምሳሌ አሁን ይሄ ጦርነት ከተጀመረ 3ኛ አመቱን ይዟል አይደል? በአጭር ይቋጫል ተብሎ የተጀመረ ጦርነት ነው። ከትላንት ወዲያ ራሱ የዓለም አቀፍ ማህበረሰብ የቀይ መስቀል ሰዎች ሄደው በፋኖ ታጣቂዎች የተማረኩ ሰዎች እንደዚህ ጉብኝት እንዳደረጉ አንብቤያለሁ በዜና። ምን ቀለበው የለንም ኑ ተረከቡ ብለው ጥሪ ባደረጉት መሰረት ሄደው ማለት ነው። አሁን እነዚህ ነገሮች ስታይ ከኑጋ የተገኘ ሰሊጥ ትወቀጣለህ ስትይ አሁን ማን ነው እየወቀጠ ያለው? ፋኖችም እየወቀጡ እንደሆነ እያሳዩ ነው። በመንግስት በኩልም እየማረክን ነው እያሉ ቁጥር እየጠሩ ነው። የዓለም አቀፍ ማህበረሰብ ቀይ መስመር ሰዎች ሄደው ምርኮኞችን አይተናል ብለው መግለጫ ሰጥተዋል። ስለዚህ ጥሪው ምንድነው? የፍርሃት ጥሪ ነው ምንድነው? አሁን መሬት ላይ የታየ ያለው እኮ በቃ ተገዳዳሪ ኃይል ሆኗልና ይሄ ነገር እንዴት ነው የምታየው? ቴዲ እኔ በመጀመሪያ ደረጃ ትግስቱ በዛ ልመናው በዛ ምናምን ስትይ ትግስቱ የሚባለው ነገሮች እኮ አልቋል። ጀስት የሀገር መከላከያ ሰራዊትን እየማረኩ ነው በቡድን በብዛት ማለት ነው። አላየንም እኮ አይተሃል ቴዲ? በቪዲዮ ያየናቸው ያየሁት የለም። እነሱ የሚቀርጿቸው በዛን ሰዓት ላይ ረሽኗቸው የሄዱም አለ። ኦኬ እሺ ረሽናቸው ሄዱ እንበልሽ። በቪዲዮ ያየናቸው ምንድን ናቸው? ሰማለው ቴዲ ትሰሚያለሽ? በቪዲዮ ሲመሯቸው ያየናቸው ምንድን ናቸው? ያ ከዛው ላይ ሆነው ገና እንደማረኳቸው ረሽኗቸው የሄዱ መከላከያዎች አሉ። ምን ያህል ወታደር ማርከናል ምናምን የሚለው ነገር ማርኳቸው ቀረጹና ቀርጸው ወዲያውኑ ከሚሊሻዎች ሲመጡ እዛው ረሽኗቸው ነው የሄዱት ነው። ረሽኗቸው እኔ እንደውም አቅልዬ ማረኳቸው ነበር ያልኩሽ። እነሱ ጭራሽ ረሽኗቸው። እሺ እንደውም እሺ ኦኬ አሁን እሺ የሀገር መከላከያ ሰራዊት የሚያህል ነገር ከመማረክም አልፎ መረሸን ደረጃ ላይ ከደረሱ አሁን እናንተ እንደምትሉት ነገር ቀላል አይደለም ማለት ነው። ትግስታችን በዛ ተሟጠጠ። 3ኛ ዓመታችን ላይ እኮ ያለው ጭራሽ የተማረካችሁ ነው እንዳልሽው የተረሸነ ነው የሀገር መከላከያ ሰራዊት። ምንድነው አሁን ትግስታችን ተሟጠጠ ማለት ነው ማለት ነው? ይሄ እኮ ትላንት የተጀመረ ጦርነት አይደለም። 3ኛ ዓመታችን ላይ ያለ ነውና ይሄን ነገር እንዴት ታያለሽ? በምክትል like I said ቴዲ በምክትል ጠቅላይ ሚኒስትሩ በኩል እስከዛሬ ድረስ በአግሬሲቭሊ ሲናገር ያየሁት ነገር የለም። ለመጀመሪያ ጊዜ ነው የተናገረው። ክሊርሊ በተለይ የሻቢያ ኃይሎች ኢንቮልቭ እንዳረጉበት ማድረግ ማለት ከባንዳም ማለፈ። ይሄ በቃ ከዚህ በላይ ባንዳነት በእኛ ጀነሬሽን አይተነውም ሰምተነው ላይ ማናቀው ነገር በዚህ ጀነሬሽን ሀፕን አረገ የሚል ነው። ቅድም ያልኩን ከረሳው ቴዲ መከላከያን እንደዛ ያደረጉበት ሪዝን ከውስጥ እርዳታ ያገኙት ነገር አለ ብዬ ነው ማምነው።